ይህ የራይዝ ኤንድ ሻይን ፕሮግራማችን ነው። ዛሬ በስቱዲያችን ወንድማችን አክሊሉ አበበ አለ። ከእርሱ ጋር ስለ እግዚአብሔር ቃል ውይይት እናደርጋለን። ጥሪያችን አክብረህ ስለመጣህ እናመሰግናለን። እኔም አመሰግናለሁ። ቴንክ ዩ። የእግዚአብሔር ቃል ምንድነው ወይም መጽሐፍ ቅዱስ ምንድነው? መጽሐፍ ቅዱስ ምንድነው የሚለውን ጥያቄ ብዙ ሰዎች ይጠይቁታል። የብዙ ሰዎች ጥያቄ ነው። ብዙ ሰዎች ደግሞ የተለያዩ መልሶችን ይሰጣሉ። ነገር ግን መጽሐፍ ቅዱስ ምንነቱን በጥንቃቄ ከተመለከትን ሁለት ባህሪ እንዳለው ነው የምናየው። ከሌሎች መጽሐፍት በተለየ መልኩ ሁለት ባህሪያት አሉት። የመጀመሪያው ባህሪ መለኮታዊ ባህሪ ነው። ሁለተኛው ባህሪ ደግሞ ሰዋዊ ባህሪ ነው ያለው እንላለን። ምን ለማለት ነው? መለኮታዊ ባህሪ አለው ስንል መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ነው፣ የእግዚአብሔር ሐሳብ መልእክት የተላለፈበት መጽሐፍ ነው ለማለት ነው። ስልጣን ያለው ቃል ነው ለማለት ነው። ዘመናትን ሁሉ አሳልፎ ለዘላለም የሚኖር ቃል ነው ማለታችን ነው። እንደገናም ደግሞ ሰዎች ሁሉ በዘመናት ሁሉ ያሉ ሰዎች ሊታዘዙት የሚገባ ሊገዙለት የሚገባ የእግዚአብሔርን ፈቃድ አውቀው በዚያ ሊኖሩ የህይወታቸው መመሪያ ሊያደርጉት የተገባ መጽሐፍ ነው ማለታችን ነው። በተጨማሪ ደግሞ እግዚአብሔር በመንፈሱ የጻፉትን ሰዎች መርቶ ያጻፋቸው ከመሆኑ የተነሳ የመረጣቸው ሰዎች ከመጻፋቸው የተነሳ የወከላቸው ሰዎች ከመጻፋቸው የተነሳ የእግዚአብሔር ቃል ነው እንላለን። ለምሳሌ አንድ ንጉስ ወይም ደግሞ አንድ አስተዳዳሪ ወይም አንድ ገዢ ከበታቹ ያለውን ሰው ቃል ሰጥቶ ለሌላ ወደ ሌላ መልእክትን ያስተላልፋል። ያ መልእክተኛ መልእክቱን ይዞ ሄዶ በትክክል እስካደረሰ ድረስ ያ መልእክተኛው የተናገረው ቃል የማ ቃል ነው የሚሆነው? የገዢው የንጉሱ ወይም የአስተዳዳሪው ቃል ነው የሚሆነው። ልክ በዛ መልኩ እግዚአብሔር በወከላቸውና በመረጣቸው ሰዎች መጻፉ የእግዚአብሔር ቃል ያሰኘዋል። ይሄ መለኮታዊ ባህሪያቱ ነው፣ መለኮታዊ ባህሪው ነው። እግዚአብሔር ይመስገን። በሌላ በኩል ደግሞ ብዙ ጊዜ የምንዘነጋው ብዙ ጊዜ በአገልግሎታችንም ይሁን በግል ንባባችንም ይሁን የምንዘነጋው አንድ ነገር አለ። መጽሐፍ ቅዱስ ሰዋዊ ባህሪ እንዳለው እንዘነጋለን። ይህንን ከማብራራቴ በፊት ሰዋዊ ባህሪ አለው ስንል ምን ማለታችን ነው የሚለው ጥያቄ መመለስ ያለበት ይመስለኛል። ሰዋዊ ባህሪ አለው ስንል አንደኛ በሰዎች የተጻፈ ነው ማለታችን ነው። ጸሐፊዎቹ ብዕራቸውንና ወረቀታቸውን እርግጥ በዚያን ጊዜ ብዕርና ወረቀት አሁን እንደምናውቀው ባይሆንም አንዳንዶቹ ድንጋይ ላይ፣ አንዳንዶቹ ቆዳ ላይ፣ አንዳንዶቹ ደግሞ ከቀርከሃ ቅጠል አንድ ላይ ተሰፍቶ በተለያየ መልኩ ቀለም እየተቀመመ ተጽፏል። ነገር ግን ያ የጻፉበትን መጻፊያና የተጻፈበትን ነገር ያገናኙት ሰዎች ናቸው። እነዚያ ሰዎች ከመሆናቸው የተነሳ የሰዎች መጽሐፍ ነው ማለት እንችላለን። ሰዋዊ ባህሪ ያለው ማለት እንችላለን። አብራራዋለሁ በደንብ እሱን። ሰዎች ከመሆናቸው የተነሳ መጽሐፍ በሚችሉበት ቋንቋ ነው የጻፉት ማለታችን ነው። ወይም ባጭሩ በሰዎች በሚችሉበት መንገድ ነው የገለጹት። እግዚአብሔራዊ በሚችሉት ቋንቋ። ለምሳሌ ብሉይ ኪዳንን ስንመለከት በዋነኝነት በዕብራይስጥ መጻፉ ለምን ከተባለ ጸሐፊዎቹ የሚጽፉት የሚያውቁት የሚግባቡት በዕብራይስጥ ቋንቋ ስለሆነ ይሄ የሰው ቋንቋ ነው። ዕብራይስጥ የመላእክት ቋንቋ አይደለም። ስለዚህ በዕብራይስጥ መጻፉ በራሱ በሰው ቋንቋ መጻፉን ያመለክተናል። ስለዚህ ሰዋዊ ባህሪ ያለው ስንል አንዱ በሰዎች መጻፉና ሰዎች መጻፍ በሚችሉበት ቋንቋ መጻፉ ማለታችን። በተጨማሪ ደግሞ ለሰዎች ነው የተጻፈው። ለሰዎች ነው የተጻፈው። ከዚህም የተነሳ ደግሞ እነዚያ ሰዎች የጽሁፉ ተቀባዮች ወይም የጽሁፉ አንባቢዎች ሊረዱት ሊገባቸው በሚያውቁት ቋንቋ በዚያው በዕብራይስጥ ብሉይ ኪዳንን ከተመለከትን በዚያው በዕብራይስጥ ተጽፎላቸዋል። ይሄ ሰዋዊ ያደርገዋል። በሁለቱ መካከል ጽሁፉን በጻፉትና ያንን ጽሁፍ በሚያነቡት መካከል አንድ ዋነኛና መሰረታዊ የሆነ ነገር አለ። መልእክት የሚባል ነገር። ጸሐፊዎቹ በሚጽፉበት ጊዜ በአእምሯቸው ውስጥ ከሁኔታቸውም ይሁን እግዚአብሔር ደግሞ ያስቀመጠላቸውን ሐሳብ ያንን መልእክት ለህዝቡ እንዲተላለፍ ነው የሚፈልጉት። ለህዝቡ ለማስተላለፍ በቃል ሊናገሩት ይችላሉ፣ በስዕል ሊገልጹት ይችላሉ፣ በጽሁፍ ሊያስተላልፉት ይችላሉ። ስለ መጽሐፍ ቅዱስ ስለሆነ የምናወራው በጽሁፍ ነው ያስተላልፉትና ያንን ጽሁፍ አንባቢዎቹ አንብበው ጸሐፊዎች ውስጥ ያለውን መልእክት የመያዝ ኃላፊነት አለባቸው።
አለበለዚያ ጸሐፊዎቹና የጽሁፉ ተቀባዮች ወይም አንባቢዎች አልተገናኙም ማለት ነው። ስለዚህ መጽሐፍ ቅዱስን ስንመለከት ዓላማ ያለው መጽሐፍ ነው። ዓላማውም አንዱ ከብዙ ዓላማዎቹ አንዱ መልእክትን ማስተላለፍ ነው ከጸሐፊዎቹ ወደ አንባቢዎቹ። ስለዚህ የአንባቢዎቹ ድርሻ ምንድን ነው? የተላለፈውን መልእክት ማግኘት እንጂ የራሳቸውን መልእክት መፍጠር አይችሉም ማለት ነው። ስለዚህ ሰዋዊ ባህሪ ያለው ስንል ዓላማው መልእክትን ማስተላለፍ ነው። የጻፉት ሰዎች ናቸው፣ የተጻፈላቸውም ሰዎች ናቸው። የጻፉትበትም ቋንቋ የጸሐፊዎቹ በመጻፍ በሚችሉበት ቋንቋና አንባቢዎቹ ደግሞ ሊያነቡላቸው በሚችለው ቋንቋ ነው። ከዚህም የተነሳ ብሉይ ኪዳን በዋነኝነት በዕብራይስጥ፣ አዲስ ኪዳን ደግሞ በዋነኝነት በግሪክ ነው የተጻፈው። ለምን ብሉይ ኪዳን በዕብራይስጥ ተጽፎ አዲስ ኪዳን በግሪክ ለምን ተጻፈ የሚል ጥያቄ ሊነሳ ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በተመላለሰበት ጊዜ የጽሁፍ ቋንቋ ወይም በአብዛኛው ወይም ሊንጓ ፍራንካ ተብሎ የሚታወቀው ግሪክ ስለነበረ ነው። ይህም የሆነበት ምክንያት አሌክሳንደር ዘ ግሬት በ333 ዓመተ ምህረት አካባቢ ከክርስቶስ ልደት በፊት ግዛቱን እያስፋፋ የግሪክ መንግስት ያው የፋርስን አሸንፎ በሚያስፋፋበት ጊዜ የድሮ ህብረት ትምህርት እንደተማር ነው ማለት ነው። ቋንቋውን፣ ስልጣኔውን፣ ስነ ጽሁፉን፣ ባህሉን፣ ስፖርቱን እያንዳንዱን ነገር በሄደበት ቦታ ሁሉ ወይም ደግሞ ሰራዊቱ በሄደበት ቦታ ሁሉ እያሰረጹ ስለሄዱ ቋንቋቸው ተቀይሮ ነበር። ከዚህ የተነሳ አዲስ ኪዳን ጸሐፊዎች ሌላ ምንም አማራጭ የላቸውም፣ በግሪክ ነበር መጻፍ የነበረባቸው። ስለዚህ ይሄ ሰዋዊ ባህሪ አለው የምንለው ከዚህ የተነሳ ነው። መለኮታዊ ባህሪው ውስጥ ደግሞ መለኮታዊ ባህሪው ቅድም የገለጽኩት ነው። የእግዚአብሔር ቃል ነው። እግዚአብሔር የወከላቸውና የመረጣቸው ሰዎች ከመጻፋቸው የተነሳ ሀሳቡ፣ መልእክቱ ወይም ደግሞ አነሳሽነቱ የመጣው ከእግዚአብሔር ስለሆነ ያ መለኮታዊ ባህሪ አለው የምንለው ከዛ አኳያ ነው። እግዚአብሔር ይመስገን። አሁን በእኛ 66 መጽሐፍ አለ፣ እንደገና ደግሞ 80 አሐዱ የሚባል መጽሐፍ አለ። በዛ መካከል ያለው ልዩነት ምንድን ነው? በዛ መካከል ያለው ልዩነት ያው አንደኛው 66 ሌላኛው 81 መሆኑ ነው። በርግጥ ግን ለምን 81 ሆነ ለምን 66 ሆነ ወይም ደግሞ በሌላ የእምነት ክፍልም ከሄድን ደግሞ ያው በክርስትናው ውስጥ ሌሎችም ደግሞ ስንመለከት 73ም 72ም የሚሉም አሉና ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍትን እንደ እግዚአብሔር ቃል አድርጋ ትቀበላለች። ወደ ካቶሊክ ሄድን እንደሆነ ትንሽ ልዩነት በአንዳንዶች ቢኖርም 73 የሚለው በአብዛኛው ተቀባይነት ያገኘ ይመስላል። ወደ ፕሮቴስታንቱ እምነት ደግሞ ስንሄድ ደግሞ በጥቅሉ 66ቱን ነው የእግዚአብሔር ቃል ነው ተብሎ ተቀባይነት ያገኙት። ይሄ እንግዲህ